የማዕድን ልማት ተግባራትን አፈጻጸም በተመለከተ የአማራ ብሔራዊ ክልላዊ መንግስት በበጀት ዓመቱ የክልሉን ማዕድን ሀብት በመለየት ለኢንዱስትሪ ልማት ግብዓት በመዋል እና ህገወጥ የንግድ እንቅስቃሴዎችን በመቆጣጠር ረገድ በርካታ ስራዎች ተከናውነዋል። በዚህ መሰረት የብረት የኢንዱስትሪና የኮንስትራክሽን ማዕድናት ፍለጋና ክምችት ማረጋገጥ፣ የአሲዳማ አፈር ወይም መሬት ማከሚያ የኖራ ማዕድን አቅርቦት፣ የህገወጥ ማዕድናት ቁጥጥርና የስነ ምህዳር ጥናትና ካርታ ስራዎችም ተከናውነዋል። በክልሉ የኢኮኖሚ እድገት ውስጥ ቁልፍ ሚና የሚጫወተው የብረትና ፌሮ ብረቶች ፍለጋና ክምችትን በተመለከተ በ20 ካሬ ኪሎ ሜትር ስፋት ላይ የተከናወነ የላቦራቶሪ ውጤቶች ትንተና 100% ተናቆ 146.72 ሜትሪክ ቶን ብረት ተገኝቷል። እንዲሁም በ10 ካሬ ኪሎ ሜትር ስፋት በተደረገው ጥናት 5,148,000 ቶን የሚገመት የብረት ማዕድን ክምችት ማግኘት ተችሏል። ይሄ በተለይ እንደ አማራ ክልል ከዚህ ቀደም የረባ የማዕድን ጥናት ላልነበረው ክልል ይሄ ትልቅ የምስራች ነው ብለን እናምናለን። የኢንዱስትሪ ግብዓቶችን ለማሟላት በሚደረገው ጥረት ፌሮስ ያልሆኑ ብረትና ብረቶች ፍለጋና ክምችት ጥናት 100% የተጠናቆ በክምችት መጠኑ በሚሊዮኖች ቶን የሚቆጠር መሆኑ የተረጋገጠ ሲሆን የኢንዱስትሪ ማዕድናት ፍለጋና ዝግጅት ስራም እንዲሁ በታቀደው ልክ 100% ተከናውኗል። ለኮንስትራክሽን ዘርፍ የሚሆን ግብዓት ለማቅረብ የተከናወነው የኮንስትራክሽን ማዕድናት ፍለጋ አጠቃቀም ስራ በ440 ካሬ ኪሎ ሜትር ስፋት ላይ ሙሉ በሙሉ ተፈጽሞ 2.5 ቢሊዮን ቶን ግራናይት እና 1.625 ሚሊዮን ቶን ጥቁር ድንጋይ ማግኘት ተችሏል። በተለይ ይሄ በክልላችን ውስጥ በኮንስትራክሽን ዘርፍ ኢንቨስትመንትን ለመሳብና ለማበረታታት ትልቅ አቅም ሆኖናል። በተግባርም እንደምናየው በተለይ አባይ ሸለቆን ተከትሎ እየተገነቡ ያሉ የኮንስትራክሽን ፋብሪካዎች የዚሁ ማረጋገጫዎች ናቸው። ግብርናን ከማጠናከር አኳያ ለአሲዳማ መሬት ማከሚያ የሚሆን የኖራ ማዕድን ፈቃድ አሰጣጥ ላይ ትኩረት ተሰጥቶ ተሰርቷል። 6.4 ሚሊዮን ኩንታል የኖራ ለማምረት የሚያስችል የኖራ ማዕድን ክምችት ቦታዎች በማጥናት ተለይተው ማዕድን በሚሊዮን ቶን እንደሚገኝ የተረጋገጠ ሲሆን በበጀት ዓመቱ 15 የምርመራና 6 የማምረቻ ፈቃዶች ለባለድርሻ አካላት ተሰጥተዋል። በዚህ መሰረት በግሉ ዘርፍ በኖራ ማምረት ላይ እየተሰማሩ አሉ። በተመሳሳይ በክልሉ መንግስትም ወደ 4 አካባቢዎች ላይ የኖራ ፋብሪካዎችን ለመትከል ዝግጅት እየተደረገ ይገኛል። በበጀት ዓመቱ ህገወጥ ማዕድናት ምርት ቁጥጥርና ገቢ የማዳን ስራዎች ተከናውነዋል። በዚህ መሰረት 133,573.09 ሜትር ኪዩብ ህገወጥ ማዕድን መመረቱ ተደርሶበታል። በወቅታዊ የገበያ ዋጋ 34.8 ሚሊዮን ብር ሆኖ ከዚህ ውስጥ 27.1 ሚሊዮን ብር ወይም የቅዱን 78% ወደ መንግስት ግብዣ ቤት ገቢ እንዲሆን ተደርጓል። ቀሪው ገንዘብ ለማስመለስም ክትትል እየተደረገ ይገኛል። የማዕድን ሀብት ፍለጋ አድማስን ለማስፋት የተሰራው የስነ ምህዳር ጥናትና ካርታ ዝግጅት ስራ ስንመለከት ሽፋኑን ከ45,524.98 ካሬ ኪሎ ሜትር ውስጥ ከ45,524.9 ካሬ ኪሎ ሜትር ወደ 54,027.18 ካሬ ኪሎ ሜትር ለማሳደግ ታቅዶ በበጀት ዓመቱ ተጀምረው ያልተጠናቀቁ 5 ነባር ፕሮጀክቶች በ13,296 ካሬ ኪሎ ሜትር ስፋት ላይ ጥናታቸው አጠናቀው ግራናይት፣ ጋብሮን፣ ማርብል፣ ብረት፣ ወርቅና ሌሎች ልዩ ልዩ ማዕድናት በይፋ ማስገኘት ችለዋል።